ጤና ይስጥልን። ሰበር ዜና። ስዩም መስፍንን ጨምሮ የጁንታው ቀንደኛ አመራሮች ተደመሰሱ። የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ጀግናው የሀገር መከላከያ ሰራዊትና ሌሎች የፌዴራል የጸጥታ ተቋማት ዛሬም እንደ ትናንቱ አስደናቂ ጀግንነታቸውን በአንጸባራቂ ድል ታጅበው በድል መወጣት መቀጠላቸውን ገልጸዋል። አሁንም የተቀሩትን የጁንታ አመራሮች የገቡበት ገብተው የማደን ተግባራቸውን አጠናክረው ቀጥለዋልም ብለዋል። የጁንታው ቡድን ከትጥቅ ትግሉ ጀምሮ በስልጣን ላይ ያለ ኢትዮጵያዊም ከስልጣን ሲወርድና የማይመች ሁኔታ ሲፈጠር ደግሞ አገርን የመበታተንና የማተራመስ ስትራቴጂ ነድፎ የማያሸንፈውንና የማይወጣውን ውጊያ በአባት አርበኝነት ለመፈጸም ሲንቀሳቀስ እንደቆየም ጠቁመዋል። ከዚህ ተግባሩ ሊቆጠብም ሆነ ከትናንት ሊማር ያልቻለው የጁንታው ቡድን በሰራዊታችን ላይ ውጊያ ከፍቶ በለኮሰው እሳት በመለብለብ ላይ እንደሚገኝም አረጋግጠዋል። የጁንታው ቡድን አመራሮች ባለፈው ጥቅምት ወር መጨረሻ በመቀለ በተካሄደው ዘመቻና ድምሰሳ ወቅት በ48 ሰዓት እጅ እንዲሰጡ ቢለመኑም በማናለብኝነትና ትዕቢተኝነት እምቢ በማለት ወደ ጫካ መግባታቸውን ብርጋዴር ጀነራል ተስፋዬ አስታውሰዋል። በድጋሚም የሀገር መከላከያ ሰራዊት የሀገር ሽማግሌዎች ጭምር በመላክ እጅ እንዲሰጡ ትጥቅ እንዲፈቱና ጉዳያቸው በሕግ እንዲታይ ቢያስጠይቅም አሻፈረኝ ብለውና የያዙትን የጥበቃ ኃይል በመተማመን እንዲሁም ተመልሰን እንነሳለን በሚል የድሮ ብሂል ተሳስተው ያለ ዕድሜያቸው በዱር በገደሉ ተሸሽገዋል ብለዋል። ዋሻዎችን በመጠቀምም ከጀግናው የሀገር መከላከያ ሰራዊታችን እይታ ውጭ ለመሆን ጥረት በማድረግ ላይ ናቸው ሲሉም ገልጸዋል። ሆኖም ደከመኝ ሰለቸኝ የማይለው ጀግናው የሀገር መከላከያ ሰራዊትና ሌሎች የፌዴራል የጸጥታ ኃይሎች በዛሬው ዕለት በጋራ ባደረጉት ጠንካራ ፍተሻ በተከዜ ወንዝ ዳርቻ ቀደም ሲል ሰራዊቱን በማስመታት ኢትዮጵያን ለማተራመስ ሲንቀሳቀሱ ሲያቅዱና ሲመሩ የነበሩ ቀንደኛ የጁንታው አመራሮች ከጥበቃ ኃይላቸው ጋር በነበረው የተኩስ ልውውጥ በውጊያ ላይ ከነጥበቃዎቻቸውና የጥበቃ ወታደራዊ አጋሮቻቸው ጋር መደምሰሳቸውን ገልጸዋል። እነዚሁ በነበረው ውጊያ ከጥበቃዎቻቸው ጋር አብረው የተደመሰሱት የጁንታው አመራሮች አንድ አቶ ስዩም መስፍን የቀድሞም የውጭ ጉዳይ ሚኒስትር የነበሩ እንዲሁም ውጊያውን የመሩና ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ያዘዙ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ትዕዛዝ የሰጡ ሁለት አቶ አስመላሽ ወልደ ስላሴ የጁንታው ከፍተኛ የፖለቲካ አመራር የነበሩ ሶስት አቶ አባይ ፀሐዬ የጁንታው ከፍተኛ የፖለቲካ አመራር የነበሩ አራት ኮሎኔል ኪሮስ ሀጎስ ከመከላከያ የከዳ ከነጥበቃዎቻቸው ተደምስሰዋል። በሌላ በኩል በቁጥጥር ስር የዋሉ ወታደራዊና የክልል አመራሮች አንድ ኮሎኔል ገብረ መስቀል ገብረ ኪዳን ከመከላከያ የከዳ፣ ሁለት ኮሎኔል ፍሳ ብርሃኔ ከመከላከያ የከዳ፣ ሶስት ኮሎኔል ዘርአብሩክ ታደሰ ከመከላከያ የከዳ፣ አራት ኮማንደር ገብረ ኪዳን አስገዶም የልዩ ኃይል ክፍለ ጦር አዛዥ የነበረ፣ አምስት አቶ መብርሃቶም ክንዴ ኃይሉ የክልሉ ውሃ ስራዎች ድርጅት ፋይናንስ ኃላፊ የነበረ በቁጥጥር ስር ውለዋል። የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ባስተላለፉት መልእክት አሁንም በየዋሻው የተደበቁ የጁንታ ቡድን አባላት በሰላማዊ መንገድ እጅ እንዲሰጡ ጥሪ አቅርበዋል። ትርጉም ለሌለው ጁንታ ጠባቂ በመሆን ውድ ሕይወታቸውን አትገብሩም፣ ከቻላችሁ ይዛችኋቸው፣ ካልቻላችሁ በሰላማዊ መንገድ ለሰራዊቱ እጅ እንድትሰጡ ጥሪ ያቀርባለሁ ብለዋል። በሀገር ውስጥና በውጭ የሚኖሩ አንዳንድ የትግራይ ተወላጆች ጁንታው ተመልሶ ይመጣል በሚል ያላቸው ግምት የተሳሳተና የጁንታው ቡድን ዘመን ያከተመ መሆኑን አውቀው ከሀገራቸውና ከትግራይ ክልል ጊዜያዊ ሽግግር መንግስት ጎን በመሆን ትግራይን እንዲያደራጁ እንዲያለሙና መላው ሕዝብም የጀመረውን ድጋፍ አጠናክሮ እንዲቀጥል ለኢዜአ በሰጡት ቃል ጥሪያቸውን አቅርበዋል።